ዛሬ በዚህ ቪዲዮ በጣም አደገኛ የሆኑ ሳይንስ አጥንቶ የገለጻቸው 8 የመርዛማ ሰው አይነቶችን ጠባይና ከነርሱ ጋር እንዴት መኖር እንደምትችሉ እናያለን። አብራችሁን ቆዩ። አዲስ ከሆናችሁ ሰብስክራይብ በማድረግ ተወዳጁ። አንደኛ፣ ዘ ናርሲሲስት ለኔ ብቻ ባይ ነው። ይሄኛው መደነቅ ሱሳቸው ነው። ርህራሄ የጎደላቸው፣ ለራሳቸው ጥቅም እውነታን የሚያጣምሙ ናቸው። በእነዚህ ዙሪያ ስትሆኑ በቂ እንዳልሆናችሁ ይሰማችኋል። ግን ሳትሆኑ ቀርታችሁ ሳይሆን አውቀው በቂ እንዳልሆናችሁ እንዲሰማችሁ በተለያዩ ሐሳቦችና ስሜቶች ውስጥ እንድትገቡ ስለሚያደርጋችሁ ነው። መከላከያ፣ ገደብና መስመር ለግንኙነታችሁ አብጁ ወይም አስተካክሉ። የሆነ ነገር ሲፈጠር በስሜት አትከራከሯቸው። ስለማታሸንፏቸው ርቀታችሁን ጠብቁ። ከቻላችሁ ራቋቸው ወይም ደግሞ ከጓደኝነት ሊስታችሁ ውስጥ አስወግዷቸው። አሸናፊ ካልሆኑ ስለሚደብራቸው፣ ሊያጠቋችሁ ስለሚችሉ ጥንቃቄ አድርጉ። ሁለተኛ፣ ዘ ቪክቲም ወይም ሁሌ ተበዳዩ ኃላፊነት መውሰድ የማይወዱ ናቸው። ደግነት ሲሆን የሚቀሙ፣ ጥፋት ሲሆን በሌሎች ለማላከክ የሚሽቀዳደሙ ናቸው። ወቀሳ አንደኛ መዋጊያ መሳሪያቸው ነው። ቀድመው ይወቅሳሉ፣ ቀድመው ያሽሟጠጣሉ፣ ቀድመው እናንተ ላይ ያሳብባሉ። ከነዚህ ሰዎች መከላከያ መንገድ ለሐዘንና ለወቀሳ ድራማቸው አለመሸነፍ፣ ከገባችሁ ማጋለጥ፣ በጥያቄዎች ማፋጠጥ፣ ለምን ሆነ፣ እንዴት ሆነ፣ የት፣ በምን ምክንያት እያላችሁ የተለማመዱትን ድራማ ማፍረስ። ይህንን ማድረግ ስትችሉ እውነተኛ ማንነታቸውን እያጋለጣችኋቸው ትሄዳላችሁ። በዚህም ሰዓት ሲነቃባቸው ያቆማሉ። ሶስተኛ፣ ዘ ኮንትሮለር ወይም ተቆጣጣሪ። እነዚህ የኔ ሐሳብ ብቻ ያሸንፍ፣ እኔ ነኝ መሪው ብለው የሚያምኑ አይነት ሰዎች ናቸው። ከተሳካላቸው ማስፈራሪያ በመጨመር ነገረ ሥራውን ሊያጦዙት ይችላሉ። የራሳችሁን ሐሳብ ስታንጸባርቁ አይወዱም። ሊያንቆሽሻችሁና ሐሳባችሁን ዝቅ አድርገው ሊመለከቱ ይችላሉ። ከነዚህ ሰዎች የምትከላከሉባቸው መንገዶች ራሳችሁን፣ አቅማችሁን በትዕግሥት ማስረገጥና አቅማችሁን ማሳየት። አሻንጉሊት እንዳልሆናችሁ፣ እነሱ ሊመሯችሁ እንደማይገባ ማስረገጥ። ይህ ለኔ አይሰራም ብላችሁ እውነታውንና እቅጩን በፊት ለፊታቸው መናገር። ብዙ ለማብራራት ቁርጡን ተናግሮ ዝም ማለት። ክርክርን ማስወገድ የበለጠ እንድትረቱላቸው ያደርጋልና። አራተኛ፣ ዘ ክሪቲክ ወይም ደግሞ ገምጋሚው። እነዚህ አይነት ሰዎች ያዩት ሁሉ ያስጠላል። ለነሱ የደመቀባችሁና ያማረባችሁ ቀን ካገኟችሁ ማብጠልጠል ይቀናቸዋል። ፍርጃና ያለ የሌለውን ማውራት መሳሪያቸው ነው። በራስ መተማመናችሁን ድባቅ መምታት ይቀናቸዋል። ኮንፊደንስ እንዲሏችሁ አይፈልጉም። ለራሳችሁ ጥቅም እንዳላችሁ እንዲሰማችሁ አይፈልጉም። ሁልጊዜም ዝቅ ብላችሁ እንድትታዩና በእነሱ የመገምገሚያ መስፈርት ውድቅ እንደሆናችሁ እንድታውቁ ይጥራሉ። ያንን በሚያደርጉበት ጊዜ ሁልጊዜም ራሳችሁ ዝቅ አድርጋችሁ ትመለከታላችሁ። ያ ስሜት ደግሞ ሁልጊዜም የበታችነት ስሜት እንዲሰማችሁና ራሳችሁን ከነሱ የበታች አድርጋችሁ እንድትመለከቱ ያደርጋችኋል። መከላከያ መንገድ፣ ንግግራቸውን ቦታ ሳትሰጡ መተው ወይም ችላ ማለት። ይህንን ጠይቋቸው። ምክር ነው ወይስ ግምገማ ነው እየሰጠኝ ያለው ብላችሁ አፋጧቸው። ቃላቶቻችሁን ለራሳቸው ዝም ብለው ገሸሽ እንዲል ማድረግ። ያንን በምታደርጉበት ጊዜ ለቃላቶቻቸው ትኩረት እንዳትሰጣችሁ፣ ለንግግራቸውና ለሚወረውሩት የራሳቸው ምልከታ ቦታ አልሰጣችሁ መሆኑን ሲገነዘቡ ሐሳባቸውን ማቆም ይጀምራሉ። አምስተኛ፣ ድራማ ማግኔት ወይም እነዚህን ስቃይ ምቾቱ እንላቸዋለን። የሰዎች መሰቃየትና መንገላታት ያስደስታቸዋል። ሰዎችን ለማፋታት፣ ለማጣላት ሴራ ማሴር ትልቁ መሳሪያቸው ነው። እነርሱ ያሉበት ሥራ ቦታ፣ ቤተሰብ ውስጥ ጠብና ክርክር በፍጹም አይጠፋም። ማናከስ ቋሚ ሥራቸውን። መከላከያ መንገዶች፣ ቆሻሻ ስሜታቸውን የሚመጥ ስፖንጅ አትሆኑ። ካሉበት ቦታ ራቁ። በሚያናክሷችሁ ጊዜ በእነሱ የወሬ ሰንሰለት ውስጥ አትውደቁላቸው። በራሳችሁ የምትመሩ፣ አሽሙር ወሬያቸውን የማትቀበሉ ሁኑ። የእኔ ሴራቸው ሲነቃ ይፈረጠጣሉ። ስድስተኛ፣ ፓሲቭ አግሬሲቭ ወይም ደግሞ ፓሲቭ አግሬሽን ሽምቅ ተዋጊዎች። ከላይ የሚወዷችሁ የሚንከባከባችሁና ለእናንተ የሚያስቡ የሚያስመስሉ፣ ነገር ግን ውድቀታችሁን የሚናፍቁ የመርዝ ብልቃጦች ናቸው። ማለትና መናገር የሚፈልጉትን በሹክቻ በአሽሙር መናገር መሳሪያቸው ነው። ወቀሳቸውን ማዘዋወርና ማሳበብ ይቀናቸዋል። ከነዚህ ሰዎች መከላከያ መንገድ፣ ከነቃችሁ አጋልጧቸው፣ ፊት ለፊት ተናገሯቸው። ስትጋፈጧቸው ሐሳባቸው ሲነቃ ያቆማሉ። ምን እየተካሄደ እንዳለ በግልጽ ጠይቋቸው። ምንድነው እያልክ ያለው? ስለኔ ሌላ ሰው እያወራ ያለው ምንድነው ብላችሁ በግልጽ መጠየቅ። እንደዛ አይነት ሁኔታ ውስጥ ጠይቃችኋቸው ፈቃደኛ ካልሆኑ ለመናገር ጠብቃችሁ ራቃቸው፣ አስወግዷቸው፣ ከጓደኝነት ሊስታችሁ ውስጥ ሰርዟቸው። ሰባተኛ፣ ዘጋዝ ላይተር ወይም እነዚህ ለኳሾች ናቸው። ያደረጉት እንዳይታወቅባቸው ሐሰት መፈብረክ የሚቀናቸው አይነት ሰዎች ናቸው። መካድና መዋሸት ዋነኛ መሳሪያቸው ነው። አእምሯችሁን
አልሆነም እንዴ ብሎ እንዲጠራጠር ለማድረግና የራሳቸውን ጥፋት ለመደበቅ የማይፈነቅሉት ጉድጓድ የለም። ከተቻላቸው በሬ ሊያስወልዱ ይችላሉ። ይህንን የምትከላከሉበት መንገድ የሚያደርጉትን በዶክመንት ወይም በሪካርድ መያዝ፣ ቮይስ ከሆነ ቪዲዮ ከሆነ ዶክመንቶች ከሆነ መያዝ። ልባችሁ የሚነግራችሁን እመኑና ሙጭጭ በሉ። ውስጥ የሚነግረኝ ይህንን ነው፣ የተናገርከኝን አልቀበልም ማለት። የቅርብ በሆነ ሰው ተናግራችሁ ማስያዝ ወይም ማስገምገም። በተቻላችሁ አቅም ሰላማችሁን ማስጠበቅ፣ ከነዚህ ሰዎች መራቅ። ስምንተኛና ዋነኞቹ ኢነርጂ ቫምፓየርስ፣ ኃይል መጣጮች። እነዚህ መሽገር በሏቸው። የሆነ ነገር ልታደርጉ ስትቻኮሉ በጣም የጠበቃችሁት ነገር ሊሳካ ሲቃረብ በመጥፎ ግን ደግሞ በተቀናበረ ዜና ከች ብለው ኃይላችሁን፣ ሞራላችሁን የሚመጡ መርዞች ናቸው። ትኩረት ፍለጋ፣ አሞኛል፣ ተጨነቅ ያለው፣ ራሴን ላጠፋ ነው፣ የተለያየ ምክንያት መደርደር መሳሪያቸው ሲሆን በተደጋጋሚ ማማረርና አስቸኳይ ነገር መፍጠር ሴራቸው ነው። መከላከያ መንገድ፣ የግንኙነት ጊዜ ሰዓትና ገደብ ማበጀት። ከዚህ ሰዓት እስከዚህ ሰዓት እንገናኛለን፣ ከዚህ ሰዓት እስከዚህ ሰዓት እናደርጋለን ብሎ ማበጀት። ያለምንም ጸጸት ኖ አላደርገውም ማለት፣ ኖ ማለትን መለማመድ በማዕከላችሁ በሚኖርበት ግንኙነት ውስጥ። በሶስተኛ ደረጃ የንግግርና ድርጊት ፓተርናቸውን መመርመርና መረዳት። ዛሬ፣ ነገ፣ ከነገ ወዲያ ምን እንደሚያደርጉ መከታተል። ከዛ በኋላ የሚያደርጉት ነገር ፓተርኑ ተመሳሳይ አይነት ነገር ከሆነ ከጓደኝነት ሊስት ውስጥ ማስወገድ። ይህንን ስታደርጉ ሰላማችሁን ታወጃጃላችሁ፣ ከመርዛማ ሰዎች ራሳችሁን ታረቃላችሁ፣ ንጹህ የሆኑ ጓደኞቻችሁን ደግሞ ለራሳችሁ ታስቀራላችሁ። በመጨረሻም መርዛማ ሰዎች ስትነቁባቸው በግራም ይሁን በቀኝ እንደነቃችሁባቸው የጥቃታቸው ሰለባ እንዳትሆኑ መናገርና ማጋለጥ ይጠበቅባቸዋል። ራሳችሁና ኃይላችሁን የምትጠብቁት በዚያ ነውና። ይህንን ቪዲዮ አስተማሪ ሆኖ እንደምታገኙት ተስፋ አድርጋለሁ። ስልጠና የምትፈልጉ በሁለቱ ስልኮች ብትደውሉልኝ ከኔ ጋር ዳይሬክትሊ ኮሚኒኬት ማድረግ እንችላለን። ይህን ቪዲዮ ጠቅሟችሁ አስተምሯችሁና የትኛውን ጓደኛችሁን አጋልጦባችሁ ከሆነ ኮመንት ላይ አጋጥሞኛል ብላችሁ ወይም ደግሞ ያጋጠማችሁ ሐሳብ ካለ በመግለጽ ሼር ማድረግ ትችላላችሁ። ይህንን ቪዲዮ ላይክ አድርጉ፣ ለብዙ ሰዎች እንዲዳረስ ይሆናል። ሼር አድርጉ፣ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላማችሁ ይብዛ። መልካም ቆይታ ይሆንላችሁ።